ዲዮጋን በመጨረሻ ሲሞት የቀበሩት የዜናይዴስ ልጆች እንደነበሩ ሜኒፐስ ዘግቦ እስከ እርጅናም በዜናይዴስ ቤት መኖሩን ይናገራል። አንድ ቀን ሲሞት እንዴት እንዲቀብሩት እንደሚፈልግ ጌታው ዜናይዴስ ዲዮጋንን ሲጠይቀው ፊቴን ወደ ታች ዘግዝቃችሁ ቅበሩኝ አለ። ለምን በማለት ጠየቀው። ምክንያቱም ዝቅ ያለ ነገር ጥቂት ቆይቶ ከፍ ማለቱ እንደማይቀር ስለማውቅ ነው አለው። ዲዮጋን በወቅቱ የበላይነትን በማግኘት ስላስጨነቃቸው መቄዶናውያን የተናገረው ነበር ይለናል ሜኒፐስ። አንድ ቀን ከተጠራበት የግብዣ ቦታ ጸጉሩን ግማሹን ተላጭቶ ግማሹን ሳይነካ የደረሰው ዲዮጋን በሁኔታው የተቆጡት ጋባዦች እንዴት ቢነቀን ነው በማለት ቀጥቅጠው ያባርሩታል። በወቅቱ በአቴና ተወዳጅነቱ ከፍ ብሎ የነበረው ዲዮጋን በነጋታው የደበደቡትን ሰዎች ስም በእንጨት ላይ ቀርጾ ከአንገቱ በማንጠልጠል በአቴና አደባባይ መዞር ይጀምራል። ይህን የተመለከተው የአቴና ሕዝብ በዲዮጋን ላይ በደረሰው ድብደባ ክፉኛ በመቆጣት ደብዳቤዎቹን ክፉኛ ውርደት ያከናንባቸዋል። ይህም ለዲዮጋን የልብ ልብ ይሰጠዋል። በዘመኑ የነበረውና በአቴና የባሮች ትግል ጨዋታ አሸናፊ የነበረው ሰው አንድ ቀን ብርቱዎችን ሁሉ ድል ማድረጉን በትዕቢት ተሞልቶ ሲተርክ የሰማው ዲዮጋን ተሳስተሃል፣ አንተ ያሸነፍከው ባሮችን ነው፣ እኔ ግን ሰዎች ሁሉ አሸንፌያለሁ፣ ስለዚህም ከእኔ በላይ አሸናፊ ሊኖር አይችልም ብሎታል። ዲዮጋንን አርጅተሃልና ከእንግዲህ እረፍ የሚሉትን የሚሰጣቸው መልስ በስታዲየም ውስጥ በሩጫ ውድድር ላይ የምገኝ ቢሆንና የውድድሩ መጨረሻ ላይ ብደርስ እንኳን ፍጥነቴን የምቀንስ ይመስላችኋልን? ነበር። አንድ ቀን በተናጋሪነቱ ከአቴና ፈላስፎች ወደር የለውም የተባለውን ዴሞስቴንን ራቱን ከሆቴል ገብቶ ሲመገብ አገኘውና ከእስከ ዛሬ ሁሉ የከፋው ስህተት ሆቴል ገብተህ ስትመገብ ማየቴ ነው አለው። በዚህ ኀፍረት የተሰማው ዴሞስቴን ከሆቴሉ ወጥቶ ሲሄድ የተመለከቱ የአቴና አድናቂዎቹ ዴሞስቴንን ለማየት ሲጋፉ ቢመለከት ደግሞ የአቴና ሰዎችን ድክመት እየተከተለ አዋቂነቱን የገለጸው ዴሞስቴን ይኸውላችሁ አላቸው። ዲዮጋን ስለማንም ጉዳይ እንዳልነበረ በተግባሩ አሳይቷል። አንድ ቀን ዳቦ እየበላ መንገድ ላይ ሲሄድ የነበረ አንድ ሰው ዳቦ ከእጁ ይወድቃል። ይሁንና ሰውየው ሰዎች ይመለከቱኛል በሚል ኀፍረት ዳቦውን ሳያነሳ ጥሎት ይሄዳል። ይህን የተመለከተው ዲዮጋን ዳቦውን አንስቶ እየገመጠ ሰውየውን ተከትሎ ሄዷል። ዲዮጋን የሙዚቃ መሪዎችን ምሳሌ አጥብቆ እንደሚከተልም ይናገራል። ብዙዎች የጣቶችን እንቅስቃሴ በመከተል የሚያወጡት የሙዚቃ ድምፅ ልዩ ጣዕም ያለው ነው። ነገር ግን የመሃል ጣትህን በማውጣት አሳያቸው፣ እብድ ነህ ይሉሃል። ትንሿ ጣትህን ብታሳያቸው ግን ትርጉሙ አይገባቸውም። እንዲሁም እጅግ ዋጋ ያለው ነገር በርካሽ ሲሸጥ፣ እርባና የሌለው ነገር ደግሞ ብዙ ዋጋ ሲያወጣ ይታያል። በሰው እጅ የተቀረጸ ድንጋይ ብዙ ዋጋ እያወጣ 2 ጆንያ ስንዴ በርካሽ መገኘቱ ይደንቀኛል ይላል። በባርነት የገዛውን ዜናይዴስን መጥተህ ትዕዛዝን መቀበል ተማር ቢለው ዜናይዴስም ወራጅ ውሃ ተመልሶ የሚፈሰው ወደ ምንጩ ነው አለው። ይህን ጊዜ ዲዮጋን ዜናይዴስን ጠየቀው። በጠና በታመምክ ሰዓት የገዛው ባሪያ ሐኪም መሆኑን ብታውቅ የእሱን እርዳታ አትሻምን? አንዳንዴ ፏፏቴ ወደ ምንጩ ይመለሳል እኮ አለው። በሌላ ጊዜ አንድ የአቴና ወጣት ወደ ዲዮጋን በመምጣት ፍልስፍና ለማጥናት መሻቱን ይነግረዋል። ዲዮጋንም አንድ የሚሸት ዓሣ ይሰጠውና
ተሸከመውና ተከተለኝ አለው። ይህን ጊዜ ወጣቱ ተበሳጭቶ ዓሣውን ይጥልና ወደ መጣበት ይመለሳል። ከጥቂት ቀናት በኋላ ዲዮጋን ይህን ወጣት መንገድ ላይ ሲሄድ ያገኘውና የእኔና አንተ ጓደኝነት በአንዲት ዓሣ ምክንያት ቀረ ማለት ነው ብሎታል። እንዲሁም አንድ ቀን ሌላ የአቴና ጎልማሳ ወደ ዲዮጋን መጥቶ ምን ማድረግ እንደሚገባኝ ንገረኝ ይለዋል። ዲዮጋንም ማድረግ የሚገባ ይህችን አይብ ተሸክመ እኔን በሄድኩበት ሁሉ መከተል ነው ይለዋል። ሰውየውም በዲዮጋን ሐሳብ ባለመስማማት ጥሎት መሄድ ሲጀምር ዲዮጋን አንዲት ርካሽ የእኔና አንተን ጓደኝነት አበላሸሽ ማለት ነው ብሎታል። የዲዮጋን ታሪክ በገጠመኝ የተሞላ ነውና ወደ ሌላው ታሪክ እንለፍ። አንድ ቀን ሕፃን ልጅ በወንዝ ዳር ቆሞ በእጁ ውሃ እየጠለቀ ሲጠጣ ቢመለከት በቦርሳው ተሸክሞ ይዞር የነበረውን የውሃ ቅል ወርውሮ ከጣለ በኋላ ቀላልና ነፃ ሕይወትን መኖርን ከሕፃን ልጅ ተማርኩ ብሏል። ዲዮጋን ሲናገር ሁሉ ነገር ከአማልክት የመጣ ነው። ጠቢባን ደግሞ የአማልክት ወዳጆች ናቸው። ወዳጆች ደግሞ ነገሮችን በጋራ መጠበቅና መያዝ ያውቃሉ። ስለዚህም ሁሉ ነገር የመጣው ከጠቢባን ነው ይለናል። አንድ ቀን አንዲት ሴት በማይገባ ባህሪ በአማልክት ፊት ተንበርክካ ይመለከታል። ከንቱ አምልኮዋንም ሊያላግጥበት የተመኘው ዲዮጋን ወደ እሷ ቀርቦ አንቺ መልካም ሴት፣ እኔ አምላክ ከኋላሽ ቆሜ ጥቂት እንኳን አትፈሪምን? ሁሉ ነገር በአማልክት የተሞላ መሆኑንስ አታውቂምን? ይህን አለማወቅሽም እጅግ አሳፋሪ ነው ብሏታል። ተከታዮቹንም በፊታቸው ተደፍተው ለአማልክት የሚጸልዩትን ሁሉ በዚያው እንደተደፉ እንዲመቷቸው አዟቸው ነበር ይባላል። ጸሎተኛ ማለት የሚፈልገውን እንጂ መጠየቅ የሚገባውን የማይጠይቅ ሰው ነው። ለዲዮጋን ሽባ ማለት ዓይኑ የጠፋ ጆሮ የማይሰማ ወይም እግሩ የማይንቀሳቀስ ሳይሆን አኮፋዳ ወይም በዘመንኛው ቋንቋ ቦርሳ የሌለው ነው። ምንም የሌለው ሰው እሱ ከአካለ ጎዶሎም የከፋ ነውና ይላል። አንድ ቀን የዲዮጋን ወዳጅ የሆነ ሰው እጅግ ወደ ተዋበ ቤተ መንግሥት ወሰደውና በዚያ ሲደርስ ግን አዘውትሮ እንደሚያደርገው ምራቁን መሬት ላይ እንዳይተፋ አስጠነቀቀው። ነገር ግን በዚያ ቦታ ዲዮጋን ጉሮሮውን ሲያጣራ አክታው ይመጣና በአንዱ ባሪያ ፊት ላይ ይለጥፈዋል። በዚህ የተነናገጠው ወዳጁ ለምን እንዲህ እንዳደረገ ሲጠይቀው ለአክታ መቀበያ ከዚህ የተሻለ ዕቃ አላገኘውም አለው። በሌላ ቀን ዲዮጋን ሰዎችን ወደ አደባባዩ ለትምህርት እንዲመጡ እንደተጣራ አርስቲፐስ ይነግረናል። ነገር ግን ቁጥሩ እጅግ የበዛ ሕዝብ ከተሰበሰበ በኋላ ዲዮጋን በትሩን አንስቶ ሕዝቡን መበተን ይጀምራል። የዲዮጋንን ድርጊት የተመለከተው ወዳጁ ለምን ይህን እንዳደረገ ሲጠይቀው እኔ የጠራሁት ሰዎችን እንጂ አጭበርባሪዎችን አልነበረም በማለት መልሶለታል። ታላቁ እስክንድር ስለ ዲዮጋን እንዲህ ተናገረ። እስክንድርን ሆኜ ባልፈጠር ዲዮጋንን መሆን እወድ ነበር። እስክንድርን እንዲህ ያናገረው ምክንያት ወደፊት እንደርስበታለን።